ያለ ሴት ሴትን የወለደ አዳም ባመጣው መዘዝ ዓለም በሙሉ ተጎሳቆለ። ያለ ወንድ ድንግል ማርያም በወለደችው በክርስቶስ ደግሞ ዓለም በሙሉ ወደ ክብር ተመለሰ። ይሄ ነው የምናወራ ያለ። ዓለምን የሚዋጅና የሚያድነው ደም ከሷ የተነሳ ነው። ከሷ የተከፈለ ነው። ስጋ ይዞ አልመጣም፣ ደም ይዞ አልወረደም። የዚህ የአዳኙ እናት እሷ ናት ነው እያልን ያለ ነው። ከሷ የተከፈለ ስጋ መለኮትን ተዋህዶ አምላክ ሆነ። የአምላክ እናት ሆነች። እናንተ ሞኞች የአንዲት ሀገር ጠቅላይ ሚኒስትር እናት እንኳን ምን ያህል ልትከበር እንደምትችል አታውቁም? ምን ሰው አይምሮ ቢጠም ነው ነገሩ። ዲያብሎስ ፍጹም ጥላቻን አይምሮአቸው ላይ ያሳድርባቸዋል። ከዛ ነው መነቃቀፍ የሚወዱት። ተመልከቱ። ከዛ በኋላ የአዳምና የሔዋን በዕፀ በለስ የመውደቅ ምስጢር ነበረ። ክርስቶስ አሁንም በሴት ምክንያት የመጣውን በሴት በኩል ሊሽር ስለወደደ ከሴት ተወለደ። በዕፀ በለስ ምክንያት የገባውን የዓለም ሞት በእንጨት በኩል የገባውን በዕፀ መስቀል በኩል አስወገደው። መስቀል እንጨት ነውና ከተሰቀለበት በኋላ ግን ክቡር መስቀል ተባለ። እስመ አንጠብጠበ ደመ ቃል ኢሃናኒ በባህርየ ሥጋ ዘሐመ። የማይታመን መከራ የማይስማማው ቃል በሚታመን ሥጋ መለኮታዊ ደሙን አንጠብጥቦበታልና ለመስቀል እንሰግዳለን አሉ አባቶቻችን። ለምን ቅዱስ ዳዊት በትንቢት እግሮቹ በቆሙበት እንሰግዳለን ብሎ ነበረ? እግሮቹ የቆሙበት የት ነው ንገሩኝ? መስቀል ላይ ነው የተቸነከሩት። መለኮታዊ ደም የተንጠበጠበበት መስቀል ዋጋ አለው ለኛ። አንዳንድ ሰነፎች በጣም ወራዳ በሆነ አነጋገር አባትን የገደለው ሽጉጥ ምን ያነጋር? ይኸው ጠላቴን እገልበታለሁ። ሞኝ አያውቅም እንዴ? እውነት ነው፣ ይገባል። እውነት ነው። አያውቁትም። መስቀል እኮ የክርስቶስ ደሙ የተንጠበጠበበት አጋንንት የሚፈሩትና አጋንንት ሁሌ የሚሰቀቁት ሆኖ ነው የቀረው። ለዛ እኮ ነው በውስጣችን መስቀል በውጫችን መስቀል። እኛም እጅ ስንዘረጋ መስቀል ሆነን ነው የቀረው። ይሄ እኮ ያለ ነው። መስቀልን አጋንንት ይፍሩ እንጂ ያዳነን ክርስቶስ የነበረበትን ዙፋን እኛ እንፈራዋለን። መስቀሉን ከፈራ ከአጋንንት ማህበር ውስጥ እንደተሳተፍክ ወቅ። አይ ምክንያቱም መስቀልን የሚፈሩ አጋንንት ናቸው። ስለዚህ በበለሱ አንጻር መስቀል ተተክሏልና ይህ መስቀል ምን ይባላል? ቤዛ በእንጨቱ ምትክ ቀርቧል። ዕፀ በለስ ለሞት ምክንያት ሆና ቀርባ ነበረ። ዕፀ መስቀል ለሕይወት ምክንያት ሆኖ ተተክሎ ክርስቶስ የነገሰበት ዙፋን እምህረተ ለአልኩ እምድር ስህብ ኩሎ ሀቤ። በዮሐንስ ወንጌል ራሱ እንዲህ ብሎ ነገረ። ምን አለ? ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ። ስለዚህ እኛ በመስቀል ላይ ሆኖ የጠራን ሰዎች እኮ ነን። እንዴት መስቀሉን እንጠላለን ታዲያ? መስቀል ላይ ሆኖ አይደል የጠራን? እኛ መስቀል ላይ ሆኖ የጠራን ሰዎች መስቀሉን አንረሳም። ለዛ ነው እንዘ መስቀሌ የሐውር ቅድሜ ወይ ደምሰሰ አሰረ ቅንዋት ዘእደዊሁ ወገሪሁ ወርግዘ ተገቦሁ። በኋላ ሲመጣ እንኳ የመስቀሉን ምስጢር ሳያጠፋ ይመጣል፣ እትራቱን ሳያጠፋ ይመጣል ይላል። እንዲህ ተሰቀየላችሁ ነበር፣ አምናችሁ ነበር፣ አላመናችሁም። ማሳያ የእጁ እትራት እንኳ ሲያርግ እንኳ መላእክት አልጠየቁትም። ይህ ቁስል ምንድን ነው ብለው ጠይቀውታል። ይህ ቁስል ምንድን ነው ብለው ጠየቁት። በወገኔ ቤት የቆሰልኩት ቁስል ነው። ማንን ወገኔ ብሎ ጠራ? እኛ ይህ ቆሰል ነው፣ ቸነከር ነው። ያ ብቻ አልበቃ ብሎ አሁን ደግሞ ባለማመን ያቆስሉታል። ስሙንም በክፉ በመጥራት ያቆስሉታል። ለራሳቸው ይባሳቸው እንጂ ኢየሱስ ልዑል ነው። ችንካሩን ብትረግጠው ለአንተ ይባስ እንጂ ችንካሩ ምንም አይሆንም ተብሎ አይደል? ሳውልን ሲያሰድድ የነበረውን እኮ በዚህ ነው የመለሰው። እና ስለዚህ በሔዋን አንጻር እመቤታችንን፣ በአዳም አንጻር ክርስቶስን፣ በዕፀ በለስ አንጻር መስቀልን እንረዳለን ማለት ነው። አሳች በሆነው በዲያብሎስ አንጻር ደግሞ ቅዱስ ገብርኤልን የእውነት ቃል የተናገረው ለዚህ ነው። አብሰራ ዲያብሎስ ለሔዋን ወለደት ቃኤልሃ ዘውቱ ምክንያት ሞት። ሔዋንን ዲያብሎስ አበሰራት፣ የሞት ምክንያት የሆነውን ቃኤልን ወለደችው። እመቤታችንን ግን የብርሃን መልአክ አበሰራት፣ ህይወት ሁሉን ወደ ህይወት የሚመራውን ክርስቶስን ወለደችው።
ንጽጽሩ ይሄ ነው። የሔዋን ዕፀ በለስን ልብላ ማለት ሞትን አመጣ። የሚገርም እኮ ነው። ልብላ ማለት የእመቤታችን ደግሞ እሺ ብላ መቀበል ሕይወትን አመጣ ይለናል። ለዚህ ነው ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ ያሉት እንግዲህ ሊቃውንት ሁሉ ጊዜ በቤተ ክርስቲያን የሚቆሙ እግዚአብሔር ይትባረክ ወይትአኮት ስሙ፣ አንቺን ለዓለም ቤዛ የፈጠረ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለምን? ዓለምን ለማዳን ስጋን የተዋሃደባት ማደሪያው ያደረጋት እሷ በመሆኗ ቤዛዊተ ዓለም ተባለች። ይህንን የሰጠ እሱ እና ወገኖቼ የማዳን መንገድ ከኛ እንዳይርቅ በክርስቶስ ባለን እምነት ልንጸና ያስፈልጋል። አዲስ ክርስቶስ የሚነግሯችሁ ካሉ ግን አይተው በሏቸው። ተው እናውቀዋለን በሉት። እናውቀዋለን። ኦርቶዶክሳዊት ቤተክርስቲያን ያላስተማራችሁ ክርስቶስ እናንተን የሚሰብካችሁ ሊኖር አይገባም። አንቡ፣ ተሳተፉ፣ ቅዳሴውን ስጋው ደሙ እርግጠኛ ነኝ ስጋው ደሙ ተቀበሉ። ያን ጊዜ ነው ክርስቶስ ማን እንደሆነ ግልጽ የሚሆን ለኛ። አለበዚያ ግን ከመናፍቃን አንሻለም እንዴ? እና እንደዚያ ነው ማለት ነው። ተግባባን አይደል? ለእግዚአብሔር የሚሰጥ ለፍጡራን ተሰጥቶ ብናገኝ ስሙ አረዳዳችን ግን ልክ ነው። አንድ አይነት ነው እንዴ? ለምሳሌ ሐዋርያው ቅዱስ ጳውሎስ እግዚአብሔርን ብፁዕ ብሎ ይጠራዋል አይደል? ታዲያ አሁን አባቶቻችንን ብፁዕ አቡነ ገሌ ብለን አንጠራም እንዴ? ታዲያ እንዲህ ማለት አንድን ጳጳስ ከእግዚአብሔር ጋር እኩል አደረግን ማለት ነው አይደለም። አያችሁ፣ ክርስቶስ መምህር እንላለን። ከዛስ አስተማሪዎችም ሁሉም በዚህ ዓለም መምህራን አሉ። ታዲያ የኛ መምህርነትና የክርስቶስ መምህርነት አንድ ነው ማለት ነው? እሺ፣ ክርስቶስ ንጉስ እንለዋለን። ታዲያስ በዚህ ዓለም ያሉ ነገስታትንም እገሌ ንጉስ ብለን ስንጠራ ኖረናል። ታዲያ በዚህ ዓለም ያሉ እንደና አፄ ኃይለ ሥላሴ ንጉስ ተብሎ ቢጠሩ እኩል ነው ማለት ነው? ሙሴ አምላክ ተብሎ ተጠርቷል። ረሰይኩ ከአምላኮ ለፈርዖን፣ የፈርዖን አምላክ አድርጌሃለሁ ይላል እግዚአብሔር ነው ያለው። ሙሴ አምላክ ተብሎ ተጠራ ማለት እግዚአብሔር አምላክ እንደሚባለው ማለት ነው አይደለም። አያችሁ፣ ስለዚህ ነው ለእግዚአብሔር የሚሰጥ ስም ለፍጡራን ተሰጥቶ ብናገኝ እኩል አይነት አረዳድ ከተረዳን ጉድጓድ ውስጥ እየወደቅን ነው። ይሄ ነው የእውቀት ማነስ የሚፈጥረው ነው ይሄ እንጂ ለእግዚአብሔር የተሰጠ ቅዱስ ቢል ክቡር ቢል ምን ቢል ለእግዚአብሔር የተሰጠው ለፍጡራን ተሰጥቶ ስናገኝ እኩል አረዳድ እኩል ምስጢር እንዳልሆነ ማወቅ መረዳት ያስፈልጋል ማለት ነው። ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። ይቆይ።